ኖ የኢየሱስ አካል ከሆነ ይመለካል አይመለክም እኮ ነው ጥያቄ። አይመለክም ደግሞ ዳቦም ታመልካላችሁ። ስለዚህ ለይሉይታ ነው የምትክጁ ያኔ ኦርቶዶክስን ዶክትሪን ለይሉይታ መሲ አያገባኝም። ግን በመሰረቱ እኔ ቅዱስ ቁርባን አምልኬ አላቅም ነበርና ለዛ ነው ግራ ገባሽ። ስለዚህ አሁን አንቺ ሲጀመር አሁን አንቺ ቅዱስ ቁርባን አስተምሮቱን አታውቂም። ለዚህ ነው እኛ ስለ ሃይማኖት የምንለፈው ታውቂያለሽ። ቅዱስ ቁርባን ብሎ አንቺ እኮ ስለምታውቂ ነው ይመለካል ስላልሽኝ ስለምታውቂ እና በማስረጃ ቀርባለሁ ስለዚህ ማስረጃ ችግሩ አሁን አንቺ አሁን እኔ የተናገርኩትን ከኔ የመጣ መስሎሽ አልፈልግም ብለሽ ያልሽ ዳቦ ያመልካሉ ላለመባል ነው። ሲጀመር አይ እኔ ምን አገባኝ እኔ አመለኩ አላመለኩ እኔ እንኳን አይመለከትም። ግን እኔ አምልኬ አላውቅም በማንም ስለሙስሊሞች እንጂ አይደለም ቆይመስ ሌላ ቦታ ስለናንተ እምነት እንደምከራከረው እዚህ ጋር ተቀምጬ ደግሞ ቅዱስ ቁርባን አምልካችሁ ነበር ምናምን መባል ነው አይመጣም። መጀመሪያ ጊዜ ከኔ ከሰማሽ ችግርሽ ያንቺ ነው። የኦርቶዶክስን ድንትኖች ሚስጥራት ማወቅ ነበርብሽ። በመጀመሪያ አንድ ኦርቶዶክስ ነኝ ካልሽ ከተጸለየበት በኋላ ዳቦውን ዳቦ ማለት አትችይም። ኢየሱስ ነው የምትይው። አየሽ፣ ለዚህ ነው ኢየሱስ ነው ብለሽ ስላላመንሽ ነው ዳቦ ምናምን እያልሽ የምትሟገችኝ። አንድ ኦርቶዶክስ እኔ ኦርቶዶክስ አይደለሁም አያገባኝም። ግን አምልክ ያላችሁ ታዲያ ምን አገባሽ እንዴ? ለምን ታያለሽ እንዴ? እንደናለ የምር ሙች ሊዱ ሙች ይሄ በኦርቶዶክስ ቤተክርስቲያን ያለ ነው። ይኸውልሽ ዳቦ ሲጀመር አንድ ኦርቶዶክስ ማለት ለምንድን ነው ታዲያ ሚስጥረ ቁርባን የሚባለው? ሰው ዳቦ ነው ብሎ እንዳይሸክክ በድብቅ አይደል እንዲያፋቸው ላይ ውርውር የሚያደርጉላችሁ ያን ዳቦ። ስለዚህ ዳቦ ምንድነው? ዳቦ በላሁ እንዳይል ነው ህዝቡ እኮ። እንደውም አንድ ሴትዮ አሜሪካን ሀገር የተወለደ ልጅ ነበራት። እነዛ አሜሪካን ሀገር ካህኑ ቤተክርስቲያን ሄደው ዳቦ አፎ ላይ ሲጥል ካፉ ጥጥ አድርጎ ሊያይ ሲል ካህኑ ተቆጣ። ምንድነው የበላሁት ብሎ ማለት ነው እንግዲህ አሜሪካን የተወለደ ልጅ አስቸጋሪ ነው። ምንድነው አፌ ላይ ያደረገልኝ ካህኑ ብሎ ካፉ አውጥቶ ዳቦውን ፈርክሶ ሊያይ ማለት ነው። አራራ ይሄ የተከበረ ስጋው ደግሞ የእግዚአብሔር ደም ነው ብላ ምናምን ብለው አዋከቡት ልጁን። ስለዚህ በኦርቶዶክስ ቤተክርስቲያን አንቺ ካላወቅሽ ስለ ቅዱስ ቁርባን ማወቅ ነበረብሽ። መጀመሪያ አንቺ ስንበላ የነበረው እና መጽሐፍ እኔ ስለሱ ጥያቄ አይደለም። እኔ መጀመሪያው ነው ጥያቄ አያገባኝም። እኔ ዳቦ በሉ ኢየሱስን አብን በሉ አይመለከተኝም። እኔ በኦርቶዶክስ ቤተክርስቲያን ቅዱስ ቁርባን ብሎ ማለት ታሪኩ ይሄ ነው። እሺ እስከዛሬ ስበይ የነበረው ሚስጥረ ቁርባን ኢየሱስን ነው ስበይ የነበረው። ያ ደግሞ የሚጠጣው ነገር ከወይን ነው የሚዘጋጀው። አንዳንድ ቤተክርስቲያኖች እንግዲህ አንዳንድ ቤተክርስቲያን ከምን እንዳያዘጋጁት አላውቅም። የኢየሱስ ደም ነው ማለት ነው። የጠጣሽው የኢየሱስን ደም ነው፣ የበላሽው የኢየሱስን ስጋ ነው እንጂ ዳቦ አይደለም። ዳቦ ነው ካልሽማ እንጂ በኦርቶዶክስ አላመንሽም፣ በቃ ክደሻል ማለት ነው። አይ እኔ አልካድኩም። እኔ ድሮ ነው የበላሁት፣ በጣም ቆይቻለሁ። ግን ዳቦ መሆኑን አውቃለሁ እንደምትይ። ስለዚህ አንቺ በሰዓቱ አላመንሽም ማለት ነው። ንስሐ ግቢ። ባቢ ጋር ነው ንስሐ የምገባው። ስለዚህ በቃ ተስማማን። እሺ ሊዱ እኔ ያኛው ማስረጃ በውስጥም በውጭም በምንም መጀመሪያ ከሆነ አንቺ ችግሩ አንቺ ዳቦ ነው እያልሽ ያለሽው። ዳቦ ስላልሽ ዳቦ ያመልካሉ እንባላለን። ገና ለገና እንትን መባልን ፈርተሽ ነው እንደዛ ያልሽው እንጂ እኔ ስለ ዳቦ አይደለም ያወራሁት። ኖርማሊ ዳቦ ወደ ኢየሱስ ተቀይሯል። በመቀየሩ ተአምነሻል። ከተቀየረ በኋላ እንዴት ነው አንቺ ዙሮሽ ዳቦ የምትይው? ሲጀመር አንቺ ኃጢአተኛ ነሽ። እሺ ይሄን ይመስላል። በቃ ስለራኒ ኃጢአተኛ አይደለም ሴትዮ ተይ። እና ኢየሱስን እየበላው ነው እንደለው እንዴ? ኧረ ተይ በቃ አታነካኪ። አንቺ ግን እንዴት ነው ግን ፈጣሪያችሁን የምትበሉት? እንዴት ነው ግን አያቀራችሁ? ሰው እንዴት ይፈጣሪ? ምንም ጣዕም የለውም የኔ ቆንጆ መስያ። አንቺም በልተሽ ታውቂያለሽ ድሮ? እርግጠኛ ነኝ። በልቼ አላውቅም። ሲጀመር እኔ ነበር ሙስሊም ነኝ። በልቼ አላውቅም። ምንድነው የሚቀደዱት? ከተሰለምቴና ታውቃለች ወይኔ ቀዳዶች። እሺ በልተሽ ማታውቂ ከሆነ ጣዕሙ ብዙም እንትና ማለት የሚታወቅ ውሃ እንዴት ነው? ሀቁማ ዳቦ አይደለም። ያምር እንዴ ማኘክ ምናምን አይፈቀድም እኮ እና ታዲያ ዳቦ ሊዱ እኔስ ምን አልኩሽ? ሚስጥረ ቁርባን አታውቅም የምልሽ ለዚህ እኮ ነው። ማኘት የተከለከለው ለምንድን ነው? ካኘክሽው የስንዴው ጣዕም ይመጣል፣ የዳቦ ጣዕም ይመጣል። ስለዚህ የበላው ዳቦ ነው እንዳትዪ ነው። ሚስጥርም የተባለው ለዛ ነው። ካህኑ አፍሽ ላይ ይወረውራል፣ ቶሎ ትውጫለሽ። ከዛ የኢየሱስ ስጋ በላሁ ብለሽ እንድታምኝ ነው። ጣዕሙን አላውቀውም። አይዋ ጣዕሙን ካወቅሽማ በቃ የበላሽው ቂጣ ነው። ስለዚህ ቂጣ በሉ ነው የምትይው። ስለዚህ ሚስጥሩ ቁርባኑ እንትን ሊፈስድብሽ ነው ማለት ሊፈርስ ነው
ይፈርሳል። ዳቦ የኢየሱስ ክርስቶስ አካል ነው ተብሎ ከታመነ ያው ጥያቄው እሱ ይነሳል፣ ያነሳሽውን ጥያቄ ይነሳል። ስለዚህ የኢየሱስ ክርስቶስ አካል ከሆነ ዳቦ ይመለካል ወይ? ከባድ ጥያቄ እኮ ነው። በጣም ከባድ ጥያቄ ነው። ይመለካል። ኦርቶዶክስ ቤተክርስቲያን ይሄ እንደውም የማይለወጥ ዶግማዋ ነው ታውቃለህ። ዝም ብሎ የሚሻር ምናምን መሰለህ እንዴ? የሚሻር ምናምን አይደለም። እና የማይለወጥ ዶግማ ነው። ይሄን የድነት ትምህርት ነው። የግዴታ ይሄንን አምነህ ነው ራሱ የኦርቶዶክስን ገነት የምትገባው። የሚገርምህ ነገር እና ለዚህ ነው እኛ ሶሻል ሚዲያ ላይ የመጣ ነው እንደዚህ ነው ለሱ ይመለስ አይደለሽም። አይደለም ኦርቶዶክስ አይደለሁም። ስለምን ካልሆንሽ ታዲያ ታዳርቂናለሽ። ለማንኛውም ይሄንን ይመስላል እንግዲህ ሶሻል ሚዲያ ላይ ያለንበት ነገር ለዚህ ነው። በነገራችን ላይ በዚሁ አጋጣሚ ይሄ ነገር የመጣው ከጊዜ በኋላ ነው። ልክ እንደነገርኳችሁ በ13ኛው ክፍለ ዘመን ነው የጀመረው። ከዛም በኋላ 16ኛው ክፍለ ዘመን ላይ እንደዚሁ ማሻሻል ተደርጎበት በካቶሊክ እና በኦርቶዶክስ ቤተክርስቲያን ዳቦ ተጸልዮበት ወደ ኢየሱስነት ይቀየራል። ምን ይባላል? ይሄ ሚስጥረ ቁርባን ይባላል። ዳቦውም ኢየሱስ ስለሆነ ወደ ኢየሱስ ስለተቀየረ ይመለካል ማለት ነው። ስለዚህ እኛ ሶሻል ሚዲያ ላይ ያለ ነው ተሳዳቢዎች፣ ሐሜተኞችና ውሸታሞች የነሱን ሴራ አልፎ እውነት እንዲወጣ ወንጌል ምንድነው የሰው ልጅ ለዘላለም ተሸውሮ መቅረት የለበትም በሚል ነው። ይሄን ይመስላል ያ ጀማዓ። እኔ በጣም የገረመኝ በመጀመሪያ ዱቄት ነበረ፣ ከዛ ሊጥ ሆነ፣ አቦኩት፣ ከዛ ተጋገረ፣ ከዛ ተቆረሰ። እንደዛ እያለ ይሄዳል እና በጣም ከባድ ነው። አምላክህን አብኩተህ ጋግረህ ቆርሰህ ስትበላው ሊጥን አምላክ ነው ስትለው ዳቦን አምላክ ነው ስትል በዚህ ልክ ራስን ስትሸውድ በዚህ ልክ የአምላክነትን ደረጃ ዝቅ ስታደርገው በዚህ ልክ ትውልድን ስታጀዝብ ስታደድብ በጣም ከዚህ በላይ የሚያሳመም ነገር እኮ የለም። ከእንደዚህ አይነት ነገር ትውልድ ካልነቃ ከምንድን ነው የሚነቃው? ከዚህ እኮ ነው ትውልዱ መላቀቅ ያለበት እኮ። ምንድነው ነው በጉባኤ የጸደቀ አምላክን አምጥተህ ደግሞ ዳቦ ሊጥ እያቦካ እየጋገርክ ይሄ ስጋና ደሙ ነው ምናምን እያልክ ሄድ። እኔ በጣም ከባድ ነው በእውነት። ሰው ከራሱ ጋር መገናኘት አለበት። በቃ ፈጣሪ ምን ማለት ነው ማለት አለበት። ባቢ ምን እንጂ ያሉ ታውቃለህ? ኮሜንት ላይ ዳቦ ራሱ የሚጋገረው በእንፋሎት ነው አሉ። ያኔ ለማድቦልቦል እንዲመች ያድቦለቡሉና ቁርባ ምናምን ስትቀበል አፈ ላይ ጣልጣል ወርወር ነው የሚያደርጉት። ያችን ዋጥ ታደርጋለህ ማለት ከደረቀ በሳት ምናምን ከተጋገረ ይደርቃል። ለማድቦልቦል አይመችም ታውቃለህ? ጉድ አራፊ በቃ አራፊ ቀይሩ እንዳታስቀጽፉ። ጉድ እኮ ነው። ምንድነው የምንቀሰፈው? እሳት ይወርድባት ነበር እኮ። በዚህ መቀሰፍ እኮ ቢኖር እኮ ቤተክርስቲያን ተቃጥሎ ያድር ነበር እኮ። ፓትሪያርኩ እንትን ይሆን ነበር እኮ፣ ይቃጠል ነበር እኮ። እንደዛ ከሆነ ኢትዮጵያ ኦርቶዶክስ ያለው ኢትዮጵያ ውስጥ ያለው ኦርቶዶክስ እሳት ያነደው ነበር እኮ የሚቀሰፍማ ቢሆን እኮ። በነገርሽ ላይ በኃጢአት የመጀመሪያ ደረጃ ላይ እንትን የምትለው ኦርቶዶክስ ቤተክርስቲያን ነች። የመጨረሻ የኃጢአት መናኸሪያ ነች፣ የክፋት መናኸሪያ፣ የተንኮል መናኸሪያ ነች ኦርቶዶክስ ቤተክርስቲያን። ሬሳ ሰብሳቢ፣ ሬሳ አምላኪ፣ አጥንት ቋጣሪ፣ አጥንት አምላኪ ነች። በጣም የሚሰቀጥጥ የሚደብር ነገር ነው ያለው በነገርሽ ላይ። 666 ያለው እዛ ውስጥ ነው። ግብረ ሰዶማዊነትን ያለው እዛ ውስጥ ነው። ክፋት ያለው እዛ ውስጥ ነው። ደም መፍሰስ ያለው እዛ ውስጥ ነው። ተንኮል ያለው እዛ ውስጥ ነው። ሽርሙጥና ያለው እዛ ውስጥ ነው። ገባሽ? ምንቀሰፍማ ቢሆን በመጀመሪያ ኦርቶዶክስ ቤተክርስቲያን ትነድ ነበረ። ክፋት እንዴት ትውልድን ያበላሸችው? እሺ አንድ ሐሳብ ሊዱ አንድ ጊዜ ሊዱ፣ አሁን አንቺ ስለ ዳቦ ነው የፈራሽው። የዳቦን በደንብ እናስተምራለን። አንቺ ራስ ኦርቶዶክስ ቤት ኑረሽ ያኒ ጴንጤ ከመሆንሽ በፊት ማለት ነው የኢየሱስ ስጋ በልተሽ ዳቦ በላው ስትኖርሽ እንደኖርሽ ሁሉ ብዙ ሰው ስላለ እናስተምራለን። አንዱ ይሄ ነው። ባቢ እንግዲህ በኦርቶዶክስ ዶክትሪን በፈጣሪ ላይ ያደረገችው ነገር ያ ግፍ ነው። ነገር ግን እንደ ሰው አንድ ኦርቶዶክስ የሆነ ሰው ብልሹ ምግባር ቢያደርግም ብልሹ ምግባር ሃይማኖት የለውም፣ ዘር፣ ቀለም፣ ጾታ የለውም።
ሴቱም ወንዱም ሙስሊሙም ኦርቶዶክሱም ጴንጤውም ጥፋት ያጠፋል እና ይሄንን ለማስተካከል ነው። ምክንያቱም አንድ ሰው ኦርቶዶክስ ቤት እንደዚህ አይነት አለ ዝሙት ይሰራል ምናምን ከተባለ ዝሙት በየትኛውም ዓለም አለ። ጥፋትን የአንድ አካል ማድረግን ያልወድም። ኦርቶዶክስን ቤት ያለው ሰው ነው። አሁን ኢትዮጵያ ውስጥ በነገራችን ላይ ማጆሪቲው ህዝብ አንደኛ ኦርቶዶክስ ነው፣ ሁለተኛ የኦርቶዶክሱ ህዝብ የመንግስት ህዝብ ነው። ስለዚህ ኢትዮጵያ ላይ ብትሄዱ አርቲስቱ ማጆሪቲ 90% አርቲስቱ ኦርቶዶክስ ነው። ገጣሚውም፣ ፊልም ሰሪውም፣ ባለስልጣኑ ምኑም ኦርቶዶክስ ነው። ምክንያቱም እነሱ የመንግስት ህዝብ ስለነበሩ አንደኛ ደረጃ ህዝብ ስለነበሩ ለመልካም ስራም ሆነ ለመጥፎ ስራ መጀመሪያ ተዋናዮቹ እነሱ ናቸው። ስለዚህ ይህን መረዳት አለባቸው። ሌላም ሀገር ብትሄዱ የካቶሊክ እምነት ተከታይ የሆኑ አገራቶች አሉ። 100% ካቶሊክ የሆኑ ሀገር ላይ ብትሄድ ለምሳሌ የደቡብ አሜሪካ ብትሄድ ደቡብ አሜሪካኖች በጣም ብዙ ሀገሮች ናቸው፣ አብዛኞቹ ካቶሊኮች ናቸው። ለምሳሌ እንደ እንትና ብትሄዱ ብራዚል ላይ ብትሄዱ ብራዚል ላይ የሌለ ቆሻሻነት የለም፣ ካቶሊኮች ናቸው። በቃ ሰዎች ናቸው፣ ይሳሳታሉ። እንደዚሁ ለምሳሌ አሜሪካ ብትሄዱ የአንድ 300 ዓመት ያልሞላት የፕሮቴስታንቶች የአውሮፓ ፕሮቴስታንቶች ያቋቋማት ሀገር ናት። እኛ ሀገር ያሉ ጴንጤዎች ቅዱስ ያጫውታቸዋል። ነገር ግን አሜሪካ የምትሄዱ ግብረ ሰዶም አለ፣ ከፕሮቴስታንት የወጣ ፕሮቴስታንት አለ፣ ከፕሮቴስታንቱ ነው ግብረ ሰዶም ይሆናል ምናምን የሌለ። ስለዚህ ምንድነው አንድ ህዝብ የመንግስት ህዝብ ሲሆን ማጆሪቲ ይሆናል። ስለዚህ ህዝብ እየበዛ ሲሄድ የኃጢአትም የጽድቅም ተካፋይ ይሆናል። ስለዚህ ሰው ናቸው በሚል እንውሰዳቸውና ሰው ይሳሳታል። ስለዚህ አይ ልጠይቀሽ፣ እዛ ጋር ልጠይቀሽ መሲ፣ እያወራን ያለነው ስለ ኦርቶዶክስ ቤተክርስቲያን እንጂ ስለ ክርስቲያን አይደለም፣ ስለ ምዕመኗም አይደለም። በነገርሽ ላይ እንደ ኦርቶዶክስ ቤተክርስቲያን ድርሳናትና ገድላትን ብላ ራሷን አሳተማ ማህተም እንትን ብላ ይሄ ሶዶማዊነትን የሚደግፍ መጽሐፍት ያላቸውን ቤተ እምነቶች አሉ ኢትዮጵያ ውስጥ። እሱ ነው አስተምሮቱ ላይ ሄድበት ነው። ነገር ግን አስተምሮቱ ላይ እኮ ነው ኦርቶዶክስ ቤተክርስቲያን የሚባለው እኮ አስተምሮቱ እኮ ነው። አስተምሮቱን መውቀስም ማለትም ትችላለህ። ነገር ግን እንደ ህዝብ ኦርቶዶክሶች ናቸው እንዲህ ጥፋት ያጠፉት ማለት አንችልም ነው። ምክንያቱም ኢትዮጵያ ላይ እነሱ አንደኛ ደረጃ ህዝብ ስለሆኑ ማጆሪቲም ስለሆኑ የሰው ልጅ እየበዛ ማጆሪቲ አይደሉም ማጆሪቲ ናቸው ውዴ። አይደሉም ኦርቶዶክስ እነሱ ናቸው አይደሉም። አይደሉም። ማን ነው እንዲህ ያለው? ማን ያለው ታዲያ? እንዴት አይደለም? አይ ክርስቲያን ብለሽ ከሆነ ምናልባት ክርስቲያን ብለሽ ከሆነ ፕሮቴስታንቱንም እንትንኑም ብለሽ ከሆነ ልቀበልሽ እችላለሁ። እንደ ኦርቶዶክስ ግን አይደለም። ከየት የመጣ ኦርቶዶክስ? በአስተምሮቱ ላይ ነው እንጂ አንድ ኦርቶዶክስ የሆነ ሰው ጥፋትን ወደ አንድ እንትናና አስተምሮቱ ላይ ሄድበት አይመለከተኝም። አይ ኦርቶዶክስ ቤተክርስቲያን ተብሎ ሲባል እኮ አስተምሮ እኮ ነው። ኦርቶዶክስ ቤተክርስቲያን ሲባል እኮ ህግ እኮ ነው። ኦርቶዶክስ ቤተክርስቲያን ተብሎ ሲባል አስተምሮ ነው፣ ስርዓቷ ነው፣ ህግዋ ነው አይደለ እንዴ? የምትመራበትን ነው፣ ስለ መጽሐፍን ነው እየተወራ ያለው እንጂ ሰውማ አንቺ እንዳልሽው ነው። ሁሉም ሰው ስለሆነ ኃጢአት ይሰራል፣ ሰው ስለሆነ ዝሙት ይሰራል። እንደዛማ ከሆነ በሰው ደረጃማ ከሆነ ሁሉም ቤተ እምነት ውስጥ ኃጢአት የሚሰራ ሰው አለ። ሰው ሆኖ ምንድነው እንትን የለም። ገብቶሻል? እንደ ትምህርት ግን እንደ ቤተ እምነት ኦርቶዶክስ ቤተክርስቲያን በጣም የጨቀየች ቤተ እምነት ነች። በጣም የተበላሸች የቆሸሸች ቤተ እምነት ናት። ለዛ ነው ሰዶማዊነትን የምትደግፈው። በሃይማኖታዊ ሽፋን እኮ ነው የምታስቀጥለው። ሰዶማዊነትን በሃይማኖታዊ አስተምሮ እኮ ነው የምታስቀጥለው ኦርቶዶክስ ቤተክርስቲያን። ገብቶሻል? ትውልዱ ከመጽሐፍ ቅዱስ በማላቀቅ ድርሳናትና ገድላትን ተጎዝጉዞ ተንተርሶ ሰዶማዊነትን የሚያስቀጥል የሚደግፍ የሚከራከር እኮ ነው የተፈጠረው ትውልዱ። ራሷ እኮ ነው እንደዚህ አይነት ትውልድ የፈጠረችው። አሁን አንድ ኦርቶዶክስ ሰው አምጥተሽ ስለ ገድላትና ድርሳናት እዛ ውስጥ ያሉ ክፋቶችን ብልግናዎችን ብትጠይቂው አይ ተአምር ነው ይልሻል። ያምንበታል። ራሱ ክፋቱ ብልግናውን ራሱ አሚን ብሎ የተቀበለ ትውልድ ራሷን ያበላሸችው ቤተ እምነቷ ማለት ነው ቤተክርስቲያኗ። ስለዚህ ትውልዱም ራሱ እሱን የሚቀበል ከሆነ የጨቀየው ትውልድ ተብሎ ቢባል እንኳን ራሱ ትክክል ነው። የዝሙት ትውልድ ተብሎ ቢባል ራሱ የሶዶም ትውልድ ተብሎ ቢባል ራሱ ትክክል ነው። ምክንያቱ ይደግፋላ። ራሱን አልጠየቅም፣ ራሱን ነፃ አላወጣም። ሴት ከሴት ተሳስመው ልጅ ይወለዳል የሚለውን አሜን ብሎ ተቀብሎ አይ ይሄ እኮ ተአምር ነው ብሎ የሚያምን ከሆነ በቃ ከዚህ በላይ እኮ ክፋት እኮ የለም፣ ከዚህ በላይ ብልግና እኮ የለም፣ ከዚህ በላይ ሶዶማዊነት እኮ የለም፣ ከዚህ በላይ ሽርሙጥና እኮ የለም፣ ከዚህ በላይ ቆሻሻ ነገር እኮ የለም። ኢየሱስ ክርስቶስ ከንፈሩን እያስገለጨጩ አስተምሮ የምታስተምር ቤተ እምነት
ትውልድ ደግሞ አይ ተአምር ነው ብሎ ካለ እንዴ ትውልዱም ይቀበለዋል፣ ምዕመኑም ይቀበለዋል ማለት ነው፣ ይደግፈዋል ማለት ነው። ኦርቶዶክስ ነኝ የሚል ትውልድም ይደግፈዋል ይሄ ነገር። ስለዚህ ቢወቀስም ራሱ ኦርቶዶክስ ተብሎ ቢባልም ራሱ ትክክል ነው። የሚቃወም ሰው እኮ የለም። ተአምር ብሎ እኮ ነው የሚልሽ። ሴት ልጅ ከነወር አበባዋ ምንድነው እንትኗ ሳማት። ከዛ ደግሞ የድንግል ማርያም ምንድነው ስዕል አድኖ አፈወርቅ ብላ ጠራቸው የሚለውን ተረት የሚለውን ትርክት የሚለውን ብልግና የሚልን ክፋት አይታ ተአምር ነው ብሎ ካለ አንድ ሰው ይሄ ምዕመንም የቆሸሸ ምዕመን ነው። ገብቶሻል? ስለዚህ እንደ ምዕመንም ራሱ እንትን ቢባል ምዕመን ብለን እንትን ብናደርገው ራሱ ትክክል ነው። መጀመሪያ ራሱን ነፃ ያወጣ። መጀመሪያ ከእንደዚህ አይነት ነገር እኔ አይገንትን አይለኝም ማለት አለበት። መቃወም መጀመር አለበት። አያስፈልግም ማለት መጀመር አለበት። ይሄ አምልኮ ነው፣ ይሄ ሃይማኖት ነው አይደለም ብሎ መቃወም መጀመር አለበት በመጀመሪያ ትውልዱ እንጂ ይሄን አሜን ብሎ እየተቀበለ ሸርሙጣ ላይ ይባል ነው። ይሄን አሜን ብሎ እየተቀበለ ባለጌ ላይ ይባል ነው። ይሄን አሜን ብሎ እየተቀበለ እያስኬደ እየተከራከረለት ሶዶማዊ ላይ ይባል ነው። ስለዚህ ኦርቶዶክስ ቤተክርስቲያን በአስተምሮ መልክ ሶዶማዊነትን ግብረ ሶዶምን ትደግፋለች። የግብረ ሶዶም አስቀጣይ ነች። በሃይማኖታዊ ሽፋን ነው የምታስቀጥለው። ሴት ከሴት ትደግፋለች ኦርቶዶክስ ቤተክርስቲያን፣ ወንድ ከወንድ ትደግፋለች። ስለዚህ ማንንም ሰው ኢትዮጵያ ውስጥ ከመሬት ተነስቶ በተለይ ኦርቶዶክስ የነበረ ሰው ልጠይቀው አትችልም እኮ። ማንንም ሰው ሶዶማዊ ሆኖ ኢትዮጵያ ውስጥ ኦርቶዶክስ የሆነ ሰው ለምን ሊለው አይችልም። ምክንያቱም እኔ የተማርኩት ከድርሳናትና ከገድላት ነው ካለ ምን ልትለው ነው? ኢየሱስ ክርስቶስ ከንፈሩ ይገለጨጭ ስለነበረ ለዛ ነው የምገለጨጨው ካለ አንድ ሶዶማዊ ሰው ምን ሊሉት ነው? ድርሳነ ዑራኤል ላይ ያሉ ሴቶች ተሳስመው ልጅ ከተወለደ ተአምር በዛ ሴት በሴት በመሳሳም ልጅ ተወለደ ተአምር ተሰራ ብላ ያስተማረች ኦርቶዶክስ ቤተክርስቲያን ሁለት ሴቶች ሌዝቢያን ሆነው ከመጡ ኖ የማለት መብት የላትም ኦርቶዶክስ ቤተክርስቲያን። መጀመሪያ አስተምሯን ነው መቃወም የነበረባት፣ መጥረግ የነበረባት፣ ማስተካከል የነበረባት። ስለዚህ ክፋት አለ በኦርቶዶክስ ቤተክርስቲያን። ምዕመኑም ጭምር እስካልተቃወመ ድረስ በጣም ባለጌ ነው። ብልግና ያለው እዛ ጋር ነው። አመሰግናለሁ። ሀሳብ ያለው ሰው አለ? አይገርምም? ኦፒ መታለች። ሰው መጥቷል። ይቀርታል። አንዴ ቪዲዮ እንዴት ናችሁ? ደህና ናችሁ? ሰላም። ቪዲዮ ልክፈት። ቅድም ረያን ነኝ በነገራችን ላይ። ሬነር ነህ? ምንድን ነው ቪዲዮ? እና ክፈተው እስኪ በእናትህ። ጋሽ በረከት ይመለካል ሲል ነበር። ምኑ ዳቦ ስጋው ደግሞ ዳቦ። ሊዱን አምጡልኝ። ሊዱ የት አለች? ሊዱ አምጡልኝ። ሊዱን አምጡልኝ። ነይ ሊዱ ሳትመጣ እንዳከፍታ አሌክስ ሱቅ አይነግስ። የት አለች ሚዲያ? እሺ እስክትመጣ ንግስተ ኦፓልን ሰላም እያልን እንትን እንበል እስኪ። ይሄ ነው ይመለካል ያለው ሰውዬ? አዎ ብሏል ቃል በቃል። ተው እንጂ ኡስታዝ ዊድ ጥሪ ያቀረበለት ሰውዬው ቀልጦ ቀረኮ በዛ። ኧረ ደነግጣለሁ እኔ። ዳቦ ይመለካል ካለኝ ራሴን አጠፋለሁ በእውነት። አይለይም አለ። አራተኛው ላይ ነው። የምርህን ነው? ሊጥ ሊያስመልክ ነው? አንተ ምን ትዝ እንዳለኝ የሆነ ሰዓት ላይ እነ ውዳቄዋ እነ ፉዬ ገላ የሆነ ስለ ሊጥ ሲያወሩ ነበርና ለካ ሊጥ አምላክም አለ፣ ሊጥም ይመለካል። ኦ ማይ ጋድ ወንድ የአይምሮ ክፋት ግን አምላካቸው ነው። እሺ ቀጥል። ለዛ እኮ ነው የተጨነቁት። ተበላን ብሎ የተጨነቁት ለዛ ነው። አምላካቸው ነው ሲያስደርጉ የነበረው ሲያስደርጉ። ኦ ማይ ጋድ ሊዱን ሼር አድርጉላት በእናታችሁ። ከባድ ነው።
ሊጥ ያደርጋል ብሎ ሲያወሩ ነበርና የሆነ ሰዓት ቁጭ ብለው አምላካችን ተፈረብን ብለው ነው። Oh my God. እሺ ኦፓ እንዴት ነሽ? ካለሽ ገቢ እኔ እንጃ ካለች እስኪ ቆይ እስኪ ደንግጣ ነው የወጣችው። ሼር አድርጉላት። ኦኬ እስኪ እንዴት ነበረ? የራስህን ቤት ሼር አይደረግም እንዴ? ይደረጋል። ኧረ ይጠፋል። እየጠፋብኝ ነው። ግን እንስማው እንዴ መሲ? አዎ እንስማው። አሰማቸው ላሉት ያቺ ሆሴ የምትባለው ልጅ ምካለች ትስማው። ኦፒን በዚህ ሆሴ አለች። አዎ ታስቀራለች። በዚህ ሀሳብ መስጠት ያለባችሁ ሰዎች እናንተ ናችሁ። ምክንያቱም ዳጎስ ያለ ሀሳብ መስጠት ካለባችሁ ስጡበት። ምክንያቱም እኔ በእንደዚህ አይነት ውስጥ ሀሳብ መስጠትም አልችልም። ወደ ሌላ ነገር ነው የሚሄድብኝ። እኔ እንደምታውቂው እንደሰማሽው አሁን የሆነ ነገር ትዝ ስለሚልብኝ ሌላ ነገር ነው ይፈርስብኛል ነገሩ። ሽሩ ገፋ አድርገን ስለ ሚስጥረ ቁርባን እናስተምራለን። ማስተማሩን ብቻም ሳይሆን ሚስጥረ ቁርባን በኦርቶዶክስ እና በካቶሊክ ቤተክርስቲያን ዳቦ ላይ ጸልዮ ዳቦን ወደ ፈጣሪ መቀየር የሚለው አስተምሮ ከ13ኛው ክፍለ ዘመን ወደዚህ የመጣ ነው። ከዛ በፊት አልነበረም። ምክንያቱም ከዛ በፊት ማለት ነው የ4ኛው ክፍለ ዘመን ምናምን 5ኛው ክፍለ ዘመን ላይ 6ኛው ክፍለ ዘመን ላይ ኢየሱስን ፈጣሪ በማድረግና ባለማድረግ ላይ ቢዚ ነበሩ። ታውቃለህ፣ ሲጣሉ እርስ በርስ ሲጣሉ አንዱን ሲያወግዝ ስለነበረ በቃ ኢየሱስን ፈጣሪ ያደርገው ካረፉ በኋላ ረፍት አደረጉና ደግሞ ስጋው ደሙ ጋር መጡ ማለት ነው። ወደ ዳቦ መጡ ማለት ነው። አሳያቸው። በካቶሊክ እና በኦርቶዶክስ ቤተክርስቲያን ያው ዳቦ ይመለካል። እሺ አንሚት አድርገው አምልኮን ፈጽማለን ወይ ለህብስቱና ለወይኑ የሚል ጥያቄ እየተነሳ ነበረ ቅድም። ምናልባት እኔ ተሳስቼ ከሆነ እንድታስተካክሉኝ ነው። ምን የሚል መልስ ነበር የሰጠሁት? ለህብስቱና ለወይኑ ብለን በተለየ ሁኔታ የተናጠል አምልኮ አንሰጥም። ኢየሱስ ክርስቶስን ግን እናመልካለን፣ አብ ወልድ መንፈስ ቅዱስ ብለን። ህብስቱና ወይኑም አምልኮ የሚገባው የማይገባው ነው ብለን አይደለም። ግን ክርስቶስ በቅዳሴያችን መካከል ያለ ህብስትና ወይኑ ሆኖ ብቻ አይደለም፣ ካህንም ሆኖ ነው። በካህኑ አድሮ ህብስቱንና ወይኑን እየሰጠን ነው እና በህብስቱና በወይኑ አንጻር ብቻ የተናጠል አምልኮ አይደለም። ሙሉ የሆነ ለክርስቶስ እንሰግዳለን፣ ክርስቶስ እናመልካለን የሚሉ አሉ። በአሚነ ዚአሁ ለክርስቶስ ንገኒ የሚል አለ ቅዳሴያችን እና በዛ አምልኮ ውስጥ በዛ ምስጋና ውስጥ ስጋው ደሙም አብሮ ይካተታል። ምክንያቱም ስጋው ደሙ ሰማችሁ፣ ስጋው አምልኮ ወይኔ ስጋው ደሙ አብሮ ይካተታል አለ ማለት ክርስቶስ ራሱን የሰጠበት ስጋውና ደሙን ቀድሶ ለውጦ ሲሰጥ ያው የሱ አካል የከበረ አካል ከመለኮት ጋር የተዋሃደ አድርጎታል። ክብር አምልኮ አይገባውም ሳይሆን የተናጠል አምልኮ ለስጋው ደሙ ብለን ግን በተለይ አንሰጥም የሚል ነው። እንደዚህ አይነት መልስ መልሰን ነበረ። አንድ ሰው ደግሞ በግብፅ ቤተክርስቲያን ስርዓተ ቅዳሴ ላይ ለስጋው ለደሙ እንስገድ የሚል አዋጅ ካህኑ ያውጃል፣ ህዝቡም ይቀበላል፣ ይሰግዳል እያለ ነበረ። ያው በምዕራብ አብያተ ክርስቲያናት በካቶሊክ በሌሎቹ የታወቀ ነው። እንዲህ አይነት ነገር አለ። ቬኔሬት ያደርጉታል። ምንድነው ቬኔሬት ሳይሆን አዶር ያደርጋሉ፣ ያመልኩታል። እኛም በእርግጥ ስጋው ደግሞ የክርስቶስ አካል መለኮት የተዋህደው ነው። የባህሪ ክብር፣ ምስጋና፣ ስግደት አይገቡም በማለት ሳይሆን ለይተን አናደርገውም የሚል መልስ ሰጥተን ነበርና መምህራን በደንብ እንድታብራሩት፣ ስህተትም ካለ እንድታስተካክሉኝ ነው። ቅዱስ ስጋውና ክቡር ደሙን በተለየ አምልኮት የምንፈጽምለት አይደለም። ለምን ከተባለ ቅዱስ ስጋውና ክቡር ደሙ የሚባለው እርሱ ማን ነው ማለት ነው? ባለቤቱ ወልደ እግዚአብሔር ኢየሱስ ክርስቶስ ነው። ለብቻው ነጥለን ለይተን ቦታ ሰጠን አስቀምጠን ወስነን አመስጥረን አንተ ለብቻህ ነህ ብለን አንለየውም። ለምን ከተባለ የንፍልጦ ለአሐዱ ክርስቶስ ሀበ ክልኤቱ ህላዌ ተብሏል። አንድ የሆነውን ክርስቶስ ወደ ሁለት ህልውና አንለውጠውም። አንዱ አካሉ ሌላኛው ቅዱስ ስጋውና ክቡር ደሙ ብለን አንቀይረውም።
ይህ ቃል የተነገረው ይንፍልጥ ወላዱ ክርስቶስ አበክሬቱ ለያት አንዱ ክርስቶስ ወደ ሁለት ህልውና እንለውጠው ማለት ይሄ ትስብእቱ ነው። ይሄ መለኮቱ ነው አንበለው። ትስብእቱን ስጋውን እናድርገውና መለኮቱን ደግሞ ምን እናድርገዋለን ማለት ነው። ትስብእቱን ስጋውን እናድርገውና መለኮቱን ደግሞ ኢየሱስን እናድርገው። ስለዚህ ከትስብእት የተለየ ኢየሱስ የለም። ያ ማለት ከስጋ የተለየ መለኮት የለም፣ ከመለኮት የተለየ ስጋ የለም። እንቲያው ለስጋ ኮነ ለቃሉ እንቲያው ለቃል ኮነ ለስጋ ማለት ይሄ ነው። የስጋ ገንዘብ ለቃል ነው፣ የቃል ገንዘብ ለስጋ ነው ማለት ምን ማለት ነው? የህብስቱ ገንዘቡ ህብስቱ ራሱ ኢየሱስ ክርስቶስ ነው። ምክንያቱም በነሲ ተገናዝባለሁ። መለኮት ነሳይ ነው። በዚህ ቦታ መለኮት ነሳይ ነው ማለት ምን ማለት ነው? ያንን ህብስቱን ኢየሱስ ክርስቶስን ወደ መሆን ማለት ነው። ውላጤ የሚለው ሀሳብ አይደለም። ልብ ብላችሁ አዳምጡ። ነገር የሚጠመዝዝም ስለማይጠፋ በደንብ መስማቱ አይከፋም። ስለዚህ ይሄ ውላጤ መለወጥ አይደለም፣ መሆን ነው፣ ኩነት ነው። ያ የምናየው ህብስት የምናየው ወይም ወደ መሆን ነው። ውላጤ ማለት ማንነቱን መልቀቅ ማለት ነው። ይሄ ግን መሆን ማንነት የመልቀቅ አይደለም፣ የመሆን የክርስቶስን ቅዱስ ስጋና ክቡር ደም መሆን ማለት ነው። በተለየ ለእርሱ ለህብስቱ በተለየ የሚሰገድ አይደለም። ለምን ሲባል ከኢየሱስ ክርስቶስ የተለየ አይደለምና። የኢየሱስ ክርስቶስ ቅዱስ ስጋና ክቡር ደም ራሱ ኢየሱስ ክርስቶስ ነው። ራሱ ኢየሱስ ክርስቶስ ደግሞ የኢየሱስ ክርስቶስ ቅዱስ ስጋና ክቡር ደም ነው። ያ ማለት ክቡር ስጋውን ቅዱስ ማለት ቅዱስ ክቡር ምንድን ነው? ቅዱስ ስጋውን ክቡር ደሙን ከኢየሱስ ክርስቶስ አካል ነጥሎ ለይቶ መናገር አይቻልም። በአንጻሩ ደግሞ እንደገና ደግሞ የክርስቶስን ቅዱስ ስጋና ክቡር ደም ከኢየሱስ ክርስቶስ መነጠል እንደማይቻል ሁሉ ኢየሱስንም ከክቡር ደሙና ከቅዱስ ስጋው መነጠል አይቻልም። ስላለየ ነው ለምልክ ነው ለግዛቱ እንሰግድለታለን እንጂ ለህብስቱ ነጥለን የምንሰግድ አይደለንም። ለህብስቱ ነጥለን ሰገድን ማለት ፍጽምት የሆነችዋ ህብስት መለኮታዊ ባህሪ ያላትን ተዋህዶተ መለኮት በስጋ ርእይ ማለት ነው። በግዘፈ ስጋ ርእይ የመገለጹን መገለጽ ልብ በሉ። የመገለጹን መገለጽ በህብስቱ ላይ ያለውን የመገለጽ ሂደት እርሱን ተዋህዶተ ስጋ በመለኮት የሚለውን እናጠፋዋለን ማለት ነው። ይህ እንዳይጠፋ የስጋ ህብስቱ ኢየሱስ ከሆነ ምክንያቱም በደም ታልሎ ነው። ይሄ በብቃት ላሉ አባቶቻችን መስዋዕቱ ሲሰዋ የኢየሱስ ክርስቶስን ቅዱስ ስጋና ክቡር ደም ተመስሎ ሳይሆን የሚያዩት ራሱን እያወራረደው ነው የሚያዩት። ቤተክርስቲያን በጣም ጥንቁቅ ናት። በአምሳለ ስጋሁ በአናነ ስጋሁ በአምሳለ ስጋሁ የሚሉ ትምህርቶች በአምሳለ የሚል ነገር ስታገኝ እያረመች እንዲያ ብሎ ያስገባ ስርዋጽ የቆለፈ ካለ ልክ አይደለም እያለች እያወገዘች እያስመለሰች እየከለከለች አማናዊ አስተምህሯን ታስተምራለች ማለት ነው። ስለዚህ በምሳሌ ሳይሆን በአናነ ብላ ምትናገር በእውነት በዚያ ብላ ቤተክርስቲያን የምትተረጉ ማለት ነው። ስለዚህ ቅድም መምህር በረከት ያነሱት ምን ይዘው ምን ብለን ነው ማለት ነው? መነጠል አይቻልም ነው። ይሄ ሀሳብ የመጣው ስለነጠል ነው። የሚያዩትን ህብስት እያሰቡት ነው። እንዲያማ ከሆነ የሚሰገድ ህብስት አይደለም። የምናየው ህብስት ያ ወይኑ ስንዴ ምናምን ብለን የምናስብ እሱም አይደለም። ከዊን ከሆነ በኋላ ግን ያ ኢየሱስ ነው። ኢየሱስ ክርስቶስን ከዚህ ህብስት ያን ህብስት ከኢየሱስ ክርስቶስ መነጠል አይቻልም። ከተነጠለ ሩቅ ብእሲ ነው። ሩቅ ብእሲነቱ ለመለኮት የሚያገለግል ቅጽልን ይልዳል። ለመለኮት የሚያገለግል ቅጽል ደግሞ ተገናዝቦ ነው። ተገናዝቦ በነሲ ነው። ነሲነቱን ደግሞ የሚስት አይደለም ማለት ነው። አምልኮ እንፈጽማለን ወይ ለህብስቱና ኢየሱስ ህብስት ነው፣ ህብስትም ኢየሱስ ነው። አምላክን በልተው ይቅርታ ቀጥል። እዚህ ጋር ምንድን ነው ያለው? ያኔ ህብስቱ ማለትም ዳቦ ላይ ዲያቆኑና ካህኑ ይጸልያሉ። ከጸለዩ በኋላ ተለወጠ ሳይሆን ምንድነው ዳቦ ኖርማሊ ኢየሱስ ሆኗል ነው። ስለዚህ ኦርቶዶክስ ኢየሱስን እንደምታመልከው ሁሉ ያኔ ዳቦ ያመልካሉ። ሲያመልኩ ዳቦን አመለኩ ህብስትን አመለኩ ሳይሆን የሚሉት ኢየሱስን ነው የሚያመልኩት ማለት። ስለዚህ እዛ ዳቦ ፊት ለፊት ያለው ካህኑና ዲያቆኑ ከኋላው የሚከተለው ህዝቡ ዳቦ ሳይሆን በህሊናው ያለው ኢየሱስ ነው ብሎ በህሊናው ያስቀምጣል። ከዛ ያመልከዋል ማለት ነው። ስለዚህ ዳቦ ይመለካል። ስለዚህ ምስጢረ ቁርባን ይሄ ነው። ለዚህ ነው ሰው እንዳያኝኩት የተከለከለው፣ ዳቦን እንዳያኝኩት የተከለከለው ለዛ ነው። ምክንያቱም ሰው ዳቦ ኢየሱስ ሆኗል ብሎ ስለሚል ማለት ነው። ተለወጠ አይደለም የሚለው ቀጥታ ዲያቆኑ ሲጸልይበት ምናል ወደ ኢየሱስ ሆነ ዳቦ ብለው ስለሚያምኑ ማለት ነው። ይሄን ነው ሰው የተናገረው፣ አስረዘመው እንጂ እንደዛ ነው። ኦኬ ይሄን ይመስላል።
ልትቆርቡ ነው እንዴ? ሰላም፣ እንዴት ዋላችሁ? እንዴት አደራችሁ? ኦፓ እንዴት ነሽ? ሰላም ብዬ አብዬ እንዴት ነህ? ሰላም ነው፣ ሰላም ነው። ብሎኝ እኮ እየሰማችሁ ነበረ። አላወራም አልሽ እኮ ከትናንት ጀምሮ የማይመች ቦታ ነው ያለሁት፣ ለዛ ነው። ምንድነው የምንቆርበው? ዳቦ ምንድነው? አምላክ ነው አምልኮ ይገባዋል ስለተባለ እንዴት ነው ብለን እንትን እያደረግነው ነው እንጂ እንደዛ እኮ ነው። አምልኮ ይገባዋል ሳይሆን ለኢየሱስ የሚደረግ አምልኮ ለህብስቱና ለወይኑም ነው፣ አይነጠልም። ስለዚህ ለክርስቶስ የአምላክነት የመለኮት ስግደት ስትሰግድ በንስሐ ታጥበህ የምትቀበለው ስጋ ወደሙ ወይም ደግሞ የህብስትና ወይኑ አንድ ላይ ነው። ስለዚህ ነጥለህ በተናጥል የማይሰገድበት ምክንያት ከኢየሱስ የተለየ ስላልሆነ ነው። ለዛ ነው አይለወጥም ነው የሚሉት። ገብቶሃል አባባሌ? ተለወጠ አይደለም የምንለው፣ ሆነ ነው ነው የሚሉት። ለዛ ነው። ስለዚህ ሁሉም ሰው የኢየሱስ የክርስቶስን ስጋ ወደም በላን እኮ ነው የምታደርግ እንዴ? ህብስትና ዳቦ በላን እኮ ስጋ ወደሙ ተቀበሉ። ያ ስጋና ደም ደግሞ የክርስቶስ ነው። ለሐዋርያቶች ይሄ ስጋዬ ነው ብሉ፣ ይሄ ደሜ ነው ጠጡ እንዳላቸው ማለት ነው። ከዛ የመጣ ነው ታሪኩ። ኮሜንት ላይ ዳቦ ይቆረሳል ይላላችሁት፣ ይቆረሳል ሳይሆን የሚባለው ይታረዳል። ምክንያቱም ዳቦ ኢየሱስ ስለሆነ ኢየሱስ ደግሞ ለእግዚአብሔር የሚቀርብ ቁርባን በግ ስለሆነ ያ ዳቦ ወደ ኢየሱስ ወደ በግነት ስለተቀየረ በጉ ኢየሱስ ታረደ ነው አይደለ? እንደዛ ያለው ታረደልን ያለው ጳውሎስ ታረደልን ብሏል። ያው የጳውሎስ ታረደልን የሚለው ከእንትና ከስደት ጋር የተያዘ ነው። ከእንትን ጋር ነው ከሰማዕትነት ልክ እንደነ ጴጥሮስ አንገታ በመስቀለኛ በእንድን ነው በተዘግዝቀው እንደተሰቀሉ ስቅለትም እኮ ሰማዕትነት ነው። አልሰራ ኃጢአት የለበት እኮ የጳውሎስ እምነት እኮ እንደዛ ነው። ኢየሱስ ሰማዕት ሆነ ነው እንደ ኦርቶዶክሶቹ ማለትም እንደ ስላሴ ዶክትሪን አማኞቹ ኢየሱስ መሞት አለበት፣ የሱ ደም ገነት ያስገባናል የሚል የስላሴ ዶክትሪን እምነት የለበትም። ያኔ እሱ ሰማዕት ሆነ ልክ እንደነ እስጢፋኖስ ልክ እንደነ ጴጥሮስ እንደነ ጳውሎስ ሰማዕት ሆነ የሚል ሐሳብ ነው ያለው። ከዛ ላይ ተነስተው ነው እንግዲህ ኢየሱስ በብሉይ ኪዳን እንደታረደው በግ ነው የሚል እምነት የፈጠሩት ማለት ነው። እና ኦርቶዶክስ ቤት ዳቦ ተጸልዮበት ኢየሱስ ከሆነ በኋላ ምንድነው ያ ዳቦ የእግዚአብሔር በግ የሆነው ኢየሱስ ነው ማለት ነው። ያ በጉ ኢየሱስ ነው ዳቦ ማለት ነው። ከዛ ተቆረሰ የሚባለው በነገርሽ ላይ ፕሮቴስታንቶቹማ ምንድነው የሚሉት? ምሳሌ ነው፣ የስደቱ ምሳሌ ነው የሚሉት። ለዛ ነው እኮ በትሪ ዘርግተውት ብድግ እያረግሽ መክሰሳቸውን ጠግበው በመጣበት እንትናቸው እንደ ዲዘርት ነው የሚጠቀሙት እነሱ። የኦርቶዶክስ ክርስቲያን ግን የክርስቶስን ስጋና ደም ዳቦና ወይን ብላ አትጠራም። በአጠራረም ደረጃ ነው የምልሽ። ስለዚህ በአጠራረም ደረጃ እንደዛ ነው። እና ደግሞ ተቆረሰ አይደለም የሚባለው፣ ያ ጀማ ዳቦ ተቆረሰ አይባልም። ኢየሱስ ታረደ ነው የሚባለው። ኢየሱስ የእግዚአብሔር በግ ነው። ኢየሱስ ለቁርባን ለእግዚአብሔር የሚታረድ እስከሆነ ድረስ ዳቦው ያኒ ኢየሱስ ታረደ ነው የሚባለው። የግብጽ ቤተክርስቲያን ኢየሱስ ዳቦ ኢየሱስ ስለሆነ አትመሙት፣ ቀስ አድርጋችሁ ረዱት አይደለም የምትለው፣ እንደዛ ነው። ታርዳህልና አይ ኦፓል ላንቺ ጥያቄ ያለኝ ኢየሱስ ሰማዕታት ሆነ የሚል ጥቅስ አለ እንደ መጽሐፍ ቅዱስ ላይ? ሰማዕት ማለት ነው ማለት ነው። አይ ኃጢአት የለበትም ሰማዕት ቃሉ አለ ወይ? ቃሉ አለ እንደሳሚ ትርጉሙን ንገሪኛ። ጥቅስ ይዞ እንደ አደንዛዥት እንደሚያዘዋውር ሰው ከቦታ ቦታ መዞር አይደለም። ሰማዕትነትን ትርጉም ንገሪ ለኔ መጀመሪያ። አይ ቃሉ አለ ነው ጥቅስ ጥቅስ ይዤ ብርዞ የተጻፈ ነው። ቃሉ አለ ወይ ነው? ድምጽ አይሰማም እንዴ ጋይስ? ይሰማል። እንደዛ የተባለ ቃል አለ? ሰማዕት ማለት ምንድን ነው ትርጉሙ? መጽሐፍ ቅዱስ ላይ ቃሉ አለ? አንቺ ኢየሱስን እንደዛ ያልሽው እየሰማሻት አይደለም ሆሲ? ሰማዕት ማለት ትርጉሙ ምን ማለት ነው እያለችሽ ነው ጥያቄ። እሷ ትንገረኝ ሰማዕታት ማለት ምን ማለት እንደሆነ ማለት ነው። ግን መጽሐፍ ቅዱስ ላይ ኢየሱስ እንደዛ ሰማዕታት በሰማዕትነት እንደሞተ አይናገርም።
ምን ሆነ ነው የሚለው ታዲያ? አይ መጽሐፍ ቅዱስ ላይ ያልተጻፈውን ነገር ለምን ትላለች ነው የኔ ጥያቄ። እንዴ እኮ ጥያቄ እኮ ነው። ሰማዕት ሆነ ምን ማለት ነው ነው ጥያቄ። አይ መጽሐፍ ቅዱስ ላይ ያልተጻፈውን ነገር ለምን በቃተው? ኖ ትርጉሙ የቃሉ ትርጉም ነው እኮ የምልሽ። የቃሉ ትርጉም ምን ማለት ነው? መጽሐፍ ቅዱስ ሳይጻፍ ምናምን። መጽሐፍ ቅዱስማ ለኛ ሲል ኃጢአተኛ ሆነ ነው ተረገመ ነው የሚለው። እንደውም ራሱ እርግማን ሆነ ነው የሚለው። እና መሰዋት አይቀልም? ለምን ትወርጃለሽ? መመለስ እኮ ቀላል እኮ ነው። ተሰዋ ምንድን ነው ታዲያ? ካልተሰዋ መስቀል ላይ ተቸንክሮ የመተው ለማን ሲል ነው? ለሰው ሲል አይደለ እንዴ? መስዋዕት ማለት እኮ ቤዛ እንደማለት እኮ ነው። ሌላ እኮ ትርጉም እኮ የለው። ለአንቺ ሳይል አይደለ እንዴ የተሰቀለው ኢየሱስ ክርስቶስ? ስለዚህ መስዋዕት ሆነ ማለት እንደዚህ ነው። ለአንቺ ቤዛ ሆነ ማለት ነው። ለአንቺ ተሰቀለ፣ ለአንቺ ሲል መከራየ ማለት ነው። ምንም ሌላ እንትን የለውም። ትርጉሙን መናገር ያልፈለገችው እኮ መልሱን ስለምታገኘው ነው። በነገራችሁ ላይ ጥቅስ እንዳደንዛዥ ከቦታ ቦታ ይዛችሁ አትዘዋወሩ። ወደ ተፈጥሮ ወደ እውነት ተመለሱ። ኢየሱስም ራሱን በግ ነው እያለ የሚጠራውን ለማን ብሎ ነው የሞተው? በምን ኃጢአት ነው የሞተው? ገባሽ? ጉድ እኮ ተሯሯጡ ከአንድ ቦታ ወደ አንድ ቦታ። አረ ኦፒ የሚያስቅ ቃል ይዘሽ መተሻል። ጥቅስ እንዲያደንዛዥ ከአንድ ቦታ አንድ ቦታ ጥቅስ ይዘው ይኖራል። ጥቅስ ሃይማኖት ገዳይ ነው። ጥቅስ ራሱ መፈክር ነው። በነገሮች ላይ ከምንም በላይ ደግሞ የማያኖሩ ጥቅሶች መፈክር ነው የሚሆኑት። ሲጀመር ደግሞ ጥቅስ ይዞ መሮጥ ማን እንዳስተማራችሁ አላውቅም። ጥቅስ ይዛችሁ ሩጡ ብሎ ያስተማራችሁ ጥቅሱ የተነሳበትን አውዱም ተረዱ ብለው ይንገሯችሁ። በተለይ ጴንጦች በነገራችን ላይ ጥቅስ ይዞ በመሮጥ አንደኛ ናቸው። እኔም ኦርቶዶክሶች በስንት ጣዕማቸው ላለው ጥቅስ የማያውቁት ማለት ነው። እነሱ ይሻላሉ። የምር ዓለም ቤዛ ሆነ እያለ የተባለች ሰማዕት ለምን ተባለች ብላ ትመጣለች እንዴ? እና ምን ይበል? ሰማዕትና መስዋዕት ይለያያል። መስዋዕት ለእግዚአብሔር የሚታረድ ነው። እዚህ ጋር ልብ በሉ አንድ ጊዜ። ሰማዕት ብሎ ማለት ሰዎች በሆነ ዓላማቸው ላይ የሆነ አንድ ጥሩ ዓላማ ይዘው ወይም አንድ ጥሩ ሰዎች ሆነው ጠላት መጥቶ ሲገላችሁ ምንድነው የሚሆኑት? እነዛ ሰማዕት ሆኑ ይባላሉ። መስዋዕት ብሎ ማለት ደግሞ ለእግዚአብሔር የሚታረድ ማለት ነው። እንደ መጽሐፍ ቅዱስ አስተምሮ አረዳድ ኢየሱስ ሰማዕት ሆነ እንጂ ኢየሱስ ለእግዚአብሔር የታረደ መስዋዕት ነው የሚል ነገር የለም። ያኒ ይሄንን የሚመስሉ ቃላቶች አሉ መጽሐፍ ቅዱስ ላይ። መስዋዕት ከሆነ እኮ እግዚአብሔር ለራሱ ፍላጎት ደግ አቤልና ቃየል ያደርጉለት እንደነበረው በብሉይ ኪዳን ጥጆችና ዋኒሶች ይታረዱለት እንደነበረው አረደው እኮ እንደማለት ነው። ኢየሱስ ክርስቶስ ለዓለም ነው። ገባሽ? ኦፍ ኮርስ ይኸውልሽ ውዴ፣ አሁን ችግሩ ይሄንን መስዋዕት የሚለው ነገር ራሱ ዓላማ ያበላሽ ነው። እግዚአብሔር በነገርሽ ላይ እግዚአብሔር ሰው እንዲታረድለት አይፈልግም። እግዚአብሔር ይኸውልሽ የሰው ልጅ የተፈጠረው እግዚአብሔርን ሊያመልክ ነው። ያኔ አምላካችን አላህ ሱብሃነሁ ወተዓላ ቁርአን ላይ በሱረቱል ዛሪያት ላይ ጋኔንና ሰውን የፈጠርኳቸው ሊገዙኝ ነው እንዳለው ልክ ያዕቆብ መልእክት ላይ ጋኔን በእግዚአብሔር ያምናሉ፣ በእግዚአብሔር አንድ እንደሆነ ያምናሉ፣ ይፈራሉ፣ ይንቀጠቀጣሉ ይላል። ያኔ ነገር ግን አይታዘዙም እንደሚለው መልእክት ሁሉ አምላካችን አላህ ሱብሃነሁ ወተዓላ ቁርአን ላይ በሱረቱል ዛሪያት ላይ ጋኔንና ሰው ልጅ የፈጠርኩትን ሊገዙኝ ይብሏል። የሰው ልጅ ሊገዛ አምላክን ሊገዛ ነው የተፈጠረው። አምላኩን የሚገዛው ግን ጤናማ አእምሮ ሲኖረው ነው። አምላክ ላንቺ ጤና ከሰጠሽ በሰጠሽ ጤና አምላክን ትገዣለሽ። አምላክ ላንቺ ሲሳይ ሲሰጥሽ ከሰጠሽ ሲሳይ ለአምላክ ትሰጫለሽ። ኦኬ ጤና እንደሰጠሽ ሁሉ ርዝቅ ከሰጠሽ ከእርቱም ከእንስሳውም ለእግዚአብሔር ትሰጫለሽ። ለእግዚአብሔር ስትሰጪ መስዋዕት ይባላል። ኦኬ የእህል መስዋዕት አለ፣ የእንስሳ መስዋዕት አለ። ስለዚህ እግዚአብሔር እኔ ከሰጠውሽ ነገር ለኔ አቅርቢ ሲል ለእግዚአብሔር ማቅረብ ለአምላክ ማቅረብ ያኔ አምልኮት ነው። ስለዚህ ከነብዩ ከአዳም ልጆች ጀምሮ ከቃየልና ከአቤል ጀምሮ እስከነ ኢየሱስ ድረስ ምንድነው ለእግዚአብሔር ያኔ ለፈጣሪ ለእስራኤል አምላክ መስዋዕት ይቀርባል። ግን የእስራኤል አምላክ ሰውን ረዱልኝ ብሎ ጠይቆ አያውቅም። ዘፍጥረት 9:6 ላይ ብትሄጂ እግዚአብሔር የሰው ልጅ በመልኩ ፈጥሯል፣ የሰው እንደሚያፈስ ደሙ ይፈሳል፣ ምክንያቱም የሰው ልጅ በእግዚአብሔር አምሳል የተፈጠረ ነው ይላል። ስለዚህ የሰው ልጅ መስዋዕት ቁርባን አድርገሽ አርደሽ ማቅረብ አትችይም። ነገር ግን የሥላሴ ዶክትሪን አስተምሮ ላይ ስትመጪ ኢየሱስ የሰው ልጅ ነው፣ የሰው ልጅ ነው ብሏል ራሱ ኢየሱስ። መጽሐፍ ቅዱስም ኢየሱስን የሰው ልጅ ይላል። ስለዚህ ኢየሱስ ቁርባን ሆነ ነው የሚሉት። አስበሽዋል? ልክ አቤል እንዳረደው በግ ማለት እኮ ነው። ልክ እና አብርሃም እነ ኖህ
እነ ሙሴ በአሮን በኩል ያርዱት እንደነበረው አውራ በግ እንደ ወይፈኑ እንደ ፍየሉ ነው የሚሉት። እኛ ደግሞ ኢየሱስ አይዋ ቀጥል ኢየሱስ ሰማዕት ሆነ ነው ምን? ምክንያቱም ኢየሱስ ክርስቶስ ከእግዚአብሔር ዘንድ የተላከ መምህር ነው። ይህ መምህር በመልካምነት እያስተማረ እያለ ጠላት ተነሳበት። በጠላቶች ጠላቱ ማን ነው? ሰይጣን ነው። ስለዚህ በሰይጣን አማካኝነት ሰማዕት ሆነ ነው እንጂ የምንለው ለእግዚአብሔር የቀረበ የቁርባን መስዋዕት ነው አይባልም። የሰው ልጅ ለቁርባን በእነማን በማን በመጽሐፍ ቅዱስ ግልጽ አስተምሮ በመጽሐፍ ቅዱስ አይደለም። በትውልዱ እምነት ምን ብሎ ነው የሚያምነው ትውልዱ? ኢየሱስ ለምንድን ነው የተሰቀለው? ለምንድን ነው ደምን ያፈሰሰው? ኦኬ ኢየሱስ የተሰቀለው ጠላት ነው የሰቀለው። በቃ ኢየሱስ አይደለም። እሱን የትውልዱ እምነት ነው እንትን የምትይኛውን ትውልዱ የሚያምንበትን ብቻ ነው የምትነግሪኝ። ህዝብ የሚያምንበትን ነው የምትለኝ? አዎ ኢየሱስ ለምንድን ነው የተሰቀለው? ኦኬ ኢየሱስ ተሰቀለ የሚሉት ክርስቲያኑ ውስጥ ከመጽሐፍ ቅዱሱ ውጪ ባለው አስተምሮ ምንድነው የሚሉት? አዳም ጥፋት አጥፍቶ ነበረ። አዳም ጥፋት ሲያጠፍ እግዚአብሔር አኮረፈ። እግዚአብሔር አዳምን አኮረፈው። አስብ እንግዲህ እዚህ ጋር ልብ ብለህ አዳምጥ። እግዚአብሔር አዳምን አኮረፈው። ካኮረፈው በኋላ እንግዲህ አዳም ነበር እግዚአብሔርን ስላስኮረፈ ይቅርታ መጠየቅ የነበረበት። አኩራፊው እግዚአብሔር አዳም ጋር ሄደና ከልጅ ልጅ ተወልጄ አድንሃለሁ ብሎ አለው ነው የሚሉት። እንግዲህ የትውልዳችን ዘመዶቻችን ማለት ነው። እንግዲህ አኩራፊው እግዚአብሔር አዳም ጋር ሄዶ ከልጅ ልጅ ተወልጄ አድንሃለሁ ካለ በኋላ ያ እግዚአብሔር ኢየሱስ ሆኖ መጣ። ከዛ ሞተ። እንዲሆነበት ምክንያት ምንድነው? አዳምና ዘሮቹ ገነት እንዲገቡ ብለው ነው የሚያምኑት። ነገር ግን መጽሐፍ ቅዱስ ላይ አይዋ ምንድነው ይሄ መስዋዕት ሊያስቀር አይደለም ለእግዚአብሔር ሲቀርብ የነበረ መስዋዕት መቅረፍ አይችልም። መስዋዕት እኮ ቁርባን እኮ ለእግዚአብሔር የምታቀርበው አምልኮ እኮ ነው። ቁርባን ብሎ ማለት እኮ ወደ አምላክ መቅረብ ማለት ነው ትርጉሙ ራሱ ማለት ነው። ስለዚህ ከዛ በፊት ወደ እግዚአብሔር ሲመለሱ የነበሩ ሰዎች በምን ይመለሱ ነበረ? እንትን እርድም ማረድ የፈለገ ያርዳል። ጾምን መጾም የፈለገ ጸሎትን መጸለይ የፈለገ እንደፈለጋቸው እንደ ኃጢያታቸው ወይም ወደ እግዚአብሔር በደም በየትኛው መልኩ ልመለስ ባሉት መልክ ነው የሚመለሱት እንጂ ከዛ በኋላ ቀረ እርዱ አልቀረም። በነገር ላይ ያው ልጨርስልህ ቁርባን እንደ መጽሐፍ ቅዱስ አትንገሪኛው እንደ ትውልዱ ነው የምልሽኝ። እንደ ትውልዱማ خلاص እንደ ትውልዱማ እግዚአብሔር አደምን አኮረፈ። አደምን ስላኮረፈው እግዚአብሔር ሞተ። በቃ ስለ እግዚአብሔር ሞተ። የአደም ልጆች በመናመን ማረድ ያስፈልግም እግዚአብሔር ስለሞተ ነው የሚሉት። በቃ እግዚአብሔር ሞተ አለቀ። እንስሳት ከሚታረድ ብዙ እንስሳት ቢታረድ አሁን ጊዜ ብዙ እንስሳት ታረደለት ያ የእንስሳት ደም ስላላስደሰተው የራሱ ደም አስደሰተው ነው የሚሉት። እና እንጂ እንደ ወንጌሉ እንደ መጽሐፍ ቅዱሱ ግን እግዚአብሔር ሰውን ረዱልኝ አላለም። አንደኛ፣ ሁለተኛ እግዚአብሔር ደም የለውም፣ እግዚአብሔር አይሞትም። በመጨረሻም ደግሞ ኢየሱስ ክርስቶስን ደግሞ ሲያሳድዱት የነበረው ሰይጣን ነው። ሰይጣን ደግሞ ብዙ ነብያቶችን ገድሏል። ልክ ጳውሎስ ለተሰሎንቄሶች በላክላቸው ደብዳቤ አይሁዶች አለ ብዙ ነብያቶችን ገደሉ፣ ኢየሱስንም ገደሉ፣ እኛንም ማሳደዱ አለ። ስለዚህ ነብያት፣ መልካም ሰዎች፣ መምህራን፣ ነገስታት ይሰደዱ ነበረ ለእስራኤል አምላክ ሲሉ ማለት ነው። እና ኢየሱስ ክርስቶስ መስዋዕት አሳስተውት ነው ከልጅ ልጅ ተወልጄ አድንሃለሁ ካለው ለአዳም አሳስተውት ነው ሰይጣን እንደዛ እንዲል ያደረገው ለእግዚአብሔር። እንግዲህ ሰይጣን አሳሳተው። ልጅ ልጅ ተወልጄ አድንሃለሁ አላለም። መጽሐፍ ልጅ ማለት ተወልጄ አድንሃለሁ ብለው ከማን ነው? ከቃይል ነው ገባት? ከሴት ነው? ከየትኞቹ የልጅ ልጆች ነው ተወልዶ ሊያድን የሚችለው? ሲጀመር እኮ የአዳም ልጆች እኮ አንዳችሁ በአዳም ልጆች ውስጥ እኮ ሁሉም የአዳም ልጆች እኮ እግዚአብሔር ልጆች አይደሉም። ታውቃለህ? ለምሳሌ ቃይል እግዚአብሔር ህብረት ውስጥ ያለ አይደለም። ወንድሙን ገሎ የተሰደደ ነው። ከእግዚአብሔር እንትን ውጪ የሆነ ነው፣ እውቅና ውጪ የሆነ ነው። አቤልን ገሎታል። ኢቨን እኮ እግዚአብሔር መታወቅ የጀመረው እኮ ሴት ሲወለድ ነው አይደል? የምን ከልጅ ልጆች ነው? ራፈት ይሆን ሰዎች እንዴ? ከልጅ ልጆች እንኳን ብሎ ቢልኩ ከኖህ በፊት የጠፉት የማ ልጆች ናቸው? ያንተ ልጆች ናቸው ባቢሎን። ምን አይነት ነገር ነው? ዛሬ በሳቅ ልገል ነው እንዴ? ኦኬ በነገራችን ላይ ማለት ነው የስላሴ በጣም ኦኬ በጣም ከሚያስቀኝ ነገር ማለት ነው። አሁን እንግዲህ አኩራፊው እግዚአብሔር ነው፣ የተቀየመው እግዚአብሔር ነው። ጥፋት ያጠፋው አዳም ስለሆነ ማለት ነው።
ስለዚህ ጥፋት ያጠፋው ነበር ሄዶ ይቅርታ መጠየቅ የነበረበት። ግን እኮ ራሱን ያጠፋው መጨረሻ ላይ ራሱ አኩራፊ ራሱን በራሱ አጥፊ እኮ ነው ጊዜ ናይ ቀጥይ መጠየቅ አለበት። በተለይ ልጅ አድነሃለሁ የሚል መጣራት አለበት። ማነው እንጠይቀው? እግዚአብሔርን። አዎ ለምን መሰለህ? የእግዚአብሔር ልጆች ከሰው ልጆች ጋር ተዋለዱ ይላል። ገባክ? እነዚህ ሙስሊሞቹም እኮ አሉ፣ እሱም የሱ ልጆች ናቸው። በምድር ውሃ ጠረግረግ አድርጎ ያጠፋቸው አሉ። አንድ ጻድቅ የነበረው ኖህ ነው። የኖህ ልጆች ናቸው የልጅ ልጅ የሚባሉት። የአዳም ልጆች እኮ እንዳለ ነው የጠፉት። ማጣራት ጀመረ። ናይት ከልጅ ልጅ ተወልጃለሁ የሚለው ለምን ዝም አላላቸውም? እንደዛ ከሆነ ከልጅ ልጅ ተወልጃለሁ ካለ እግዚአብሔር ለምን ከኖህ በፊት የነበሩ ህዝቦች አጠፋቸው? ከዛ በኋላም የነበሩ ሲያጠፋቸው ሲያቃጠላቸው ነበር አይደል? ለምን ዝም አላላቸውም? መጨረሻ ላይ ወርዶ ተዋርዶ የሚያድን ከሆነ ትሩኮ ነው የምልህ። ይሄን ያህል ራሱ ዋጋ መክፈል የለበትም። ከልጅ ልጅ ተወልጄ አድንሃለሁ የሚል ከሆነ በእውነት ለመናገር መሞት ያለበት ኢየሱስ ሳይሆን ከሴት ልጆች አንዱ ነበር መገደል የነበረበት። ግልግል እዛው ያበቃል ታሪኩ። ከቦታ ቦታ ሄደው ተዋልደው ኢየሱስን ይሰቅላሉ። ኃጢአት የሌለበት በጣም እኮ ነው የሚያበሳው። ኦኬ ለማንኛውም ግን በነገራችን ላይ ማለት ነው ይሄ ከልጅ ልጅ ተወልጄ ምናምን የሚለው ነገር ያው መጽሐፍ ቅዱሳዊ አይደለም። እናም ደግሞ ያው በግልጽ አልተቀመጠም እንጂ ዘፍጥረት ላይ አዳም እግዚአብሔርን ስላስቆጣው ያኔ እግዚአብሔር ስለተቀየመ ግን ተቀይሞት ለዘላለም አልኖረም እኮ ወዲያው ይቅር ብሎታል። ያኔ ለምሳሌ አርቃናቸውን ሲሆኑ እግዚአብሔር እንዲለብሱ አድርጓል አይደለም ዘፍጥረት ላይ እንደዛ ማድረጉ ለአዳም ይቅርታ እንዳደረገ ነው የሚቆጠረው ይባላል። ስለዚህ ከልጅ ልጅ ተወልጄ የሚለው ብሎ ኢየሱስ ከዘመናት በኋላ ተወልዶ ከእግዚአብሔር ጋር አስታረቀን የሚለው ነገር ይሄ ውሸት ነው። እግዚአብሔር ወዲያውኑ ይቅር ብሎታል። እግዚአብሔር አዳምን ወዲያው ይቅር እንዳለው ደግሞ የሚያረጋግጥልን ቁርአን ነው። ቁርአን ለአምላካችን አላህ Subhanahu Wa Ta'ala አዳምና ሔዋን እንግዲህ ጥፋት ካጠፉ በኋላ ተጸጸቱ። እግዚአብሔር ማለት አምላካችን አላህ Subhanahu Wa Ta'ala ታጥፉ ያለንን ጥፋት ማጥፋት አልነበረብንም ብለው አዘኑ። አምላካችን አላህ Subhanahu Wa Ta'ala በእውነተኛ መጸጸትን እንደተጸጸቱ በልባቸው ሲያውቅ የንስሐ ቃላትን አስተማራቸው። ስለዚህ ኃጢአት እግዚአብሔር ያኒ አምላክ ቂመኛ አይደለም፣ ተቀይሞ ለዘላለም የሚያኮርፍ አይደለም። ወዲያው የሰዎችን ልብ እውነተኛ ልብ። ስለዚህ አሁን ከዚህ የምንማረው ምንድነው? የሰው ልጅ ሊያጠፋ ይችላል፣ ሊሳሳት ይችላል። ነገር ግን ስህተት መሆኑን አውቆ ከልቡ ከተጸጸተ አምላክ እንደሚኖር እንድንማር ነው ከአዳምና ከሔዋን ይሄ ታሪክ የመጣው እና አዳምና ሔዋን አምላክ ይቅር ብሏቸዋል። ይቅር ያላቸውም ደግሞ ጥፋተኛ አታድርጉ የተባሉትን ትእዛዝ በማድረጋቸው አምላክን ማሳዘናቸውን ሲያውቁ ተጸጸቱ። በጸጸታቸው ምን አደረጉ? አምላካችን አላህ Subhanahu Wa Ta'ala የንስሐ ቃል አስተማራቸው ይላል። እንግዲህ እስልምና መጽሐፍ ቅዱስም ላይ ስንመጣ ለምን እንደዚህ አደረግክ ሲል አዳም ፈርቶ እየሰጠኝ ሚስት ናት እንደዚህ ያደረገች ምናምን አለ። ልብስ እንዲለብሱ ማድረጉ እግዚአብሔር አዳምና ሔዋንን ይቅርታ እንዳላቸው ነው የሚቆጠረው እንደ መጽሐፍ ቅዱስ አስተምሮ እንጂ ክርስቲያኖቹ እንደሚሉት ከልጅ ልጅ ተወልጄ ምናምን የሚለው ነገር አይሰራም ለማለት ያክል ነው። የዛሬ ውላችን ይሄን ይመስላል። አሪፍ ውሎ ይመስለኛል ያዋል ነው። ባሉን የስራ አልጨርስ። እሺ እግዚአብሔር ማለት በነገራችን ላይ የእግዚአብሔር የዘላለም ሕይወት በየትኛው መንገድ እንደሚገኝ የማይታወቅ ነው። ምክንያቱ ለምንድን ነው? ኢየሱስ ክርስቶስ ከመሰቀሉ በፊት የነበሩ ህዝቦች ድህነታቸው በምንድን ነው ተብሎ ይጠየቃል። በምን እንደሚድኑ አይታወቅም። ድህነታቸው ይድናሉ አይድኑ የሚባል ነገርም አይታወቅም ራሱ። እኔ ግን የሚያሳዝነኝ ነገር ምንድነው? ከልጅ ልጅ ተወልጄ አድንሃለሁ ካለ የዘላለም ሕይወት የሚገኘው በኢየሱስ ክርስቶስ መሰቀል እና መሞትን በማመን ከሆነ በኢየሱስ ክርስቶስ ስጋ ለብሶ በመወለድና በመምጣቱ ከሆነ ይሄን የማያምኑ ሰዎች በምን ይድናሉ ነው? ደግሞ እንደዛ ከሆነ መጨረሻ ላይ እንደዛ እንደሚያደርግ የሚያውቁ ከነበረ እግዚአብሔር ከዛ በፊት ሲልካቸው የነበረ ነብያቶች ለምን ይልካቸው ነበር ተብሎ ቢጠየቃውን መልስ የለም። መልሱ ግን ምንድነው? እኛ የምንመልሰው እግዚአብሔር በመጀመሪያ ነብያቶችን ላከ። በመጀመሪያ
እሱ ጋር የሚያስታርቁ ነብያቶችን ላከ፣ አልተሳካም። ላካቸው አልተሳካምና ተስፋ ቆረጠ። በመጨረሻ እኔ ልሞክረው፣ በቃ ራሴን ወርጄ ይሄ ነገር ራሴ ላስተካክለው፣ ወርጄ ሰው ሁኜ ስጋ ለብሼ ማየት አለብኝ፣ መሞከር አለብኝ ብሎ የተስፋ መቁረጥ እንትን ነው ያካሄደው። ከዛ ደግሞ በሌላ ነገርም ሊያሳካው አልቻለም። በመቸንከር ነው ራሱ በመቸንከርም ራሱ አላስተካከለውም። ተቸንክሮ ራሱ አሁን ሁሉ ሰው ክርስቲያን ሆነ እንዴ? እንደዛ ከሆነ አልሆነም። እንደዛ አድርጎ ራሱ አላሳካውም፣ ሐሳቡን አላሳካም፣ ፍላጎቱን አላሳካም። ኢየሱስ እግዚአብሔር ነው እያልከን ነው? ኢየሱስ እግዚአብሔር ስጋ ለብሶ ወረደ ልትለን ነው? እንደ ክርስቲያኑ እንደ ስላሴ ዶክትሪን አማኞች ለኔ በሚያምኑት እንትን ነው እያወራ ያሉት። ምንድነው ስጋ የሚለብሰው? ለምንድነው ስጋ የሚለብሰው? ኧረ ቆይ እግዚአብሔር እኮ ስጋ አልለበሰም እኮ። ምክንያቱም እግዚአብሔር አይለብስም አውቃለሁ እኮ አይለብስም። አዎ እግዚአብሔር ኢየሱስ አይሁዳዊ እኮ ነው እንጂ እግዚአብሔር ስጋ ለብሶ አይደለም እኮ የመጣው። ኢየሱስ አይሁዳዊ እስራኤላዊ ነው። አዎ እስራኤላዊ ነው እግዚአብሔር። ስለዚህ ኢየሱስ ስጋ የለበሰው ምንድነው? ቃል ኪንትን ነው፣ የተስፋ ቃል ነው። እግዚአብሔር ለእስራኤላውያኖች ለአይሁዶች የተስፋ ቃል ይሰጣቸው ነበረ። ስለዚህ የተስፋ ቃል ጊዜው ሲደርስ ስጋ ለብሶ መጣ ነው እንጂ የተባለው እግዚአብሔር ስጋ ለብሶ ወርዶ እስኪ እኔ ልሞክራቸው እኔ ልፈትሻቸው ብሎ አይደለም። እንደዛማ ካደረገ የእግዚአብሔር እውቀቱ ውስጥ ሊሆን ነው። የሰው ልጅ ምን እንደሚያደርግ አያውቅም ማለት ነው። እግዚአብሔር ሁሉን ያውቃል፣ ያኒ ፈጣሪ ሁሉን ያውቃል። ነገር ግን በተለያየ ጊዜ የነብያትን ይልካል። ዕብራውያን ደብዳቤ ምንድነው የሚለው? ምዕራፍ 1 ላይ እግዚአብሔር በየዘመናት መካከል ለአባቶች በነብያት በኩል ተናግሮ በዚህ ዘመን ደግሞ በልጁ ይላል። ስለዚህ ኢየሱስ ክርስቶስ የመጣበት ዘመኑ ራሱ ይታወቃል። ኢየሱስ ልክ እንደ ሌሎቹ ነብያት እንደመጣ ነው የሚናገረው። መጽሐፍ ቅዱስ ላይ ሰዎች አምነው እንደሚድኑ ተቀምጧል። ያኔ ለምሳሌ ከኢየሱስ በፊት የነበሩ ሰዎች በኢየሱስ ማመን አይጠበቅባቸውም ለመዳን። በነበሩበት ዘመን በእግዚአብሔር ማመን ያድናቸዋል። ምክንያቱም መጽሐፈ ዜና ላይ ብትሄድ በእግዚአብሔር መመኑ በነብያቱ መመኑ ትድናላችሁ ይላል። ስለዚህ በየዘመኑ መካከል የመጡ ነብያቶችን አምኖ የተቀበለ ድኗል፣ አለቀ። ልክ አብርሃም ጽድቅ ሆኖ ተቆጠረለት እንደተባለው ማለት ነው እንጂ ክርስቲያኖች እንደሚሉት በኢየሱስ ማመን ብቻ ነው ገነት የሚገባው። ለይሄ ፎልስ ነው። በኢየሱስ ማመን የሚጠበቅባቸው አዲስ ኪዳን ላይ የነበሩ ከእስራኤል ቤት የጠፉት ናቸው። ለዛው በነገራችን ላይ ኢየሱስ የተላከው እኮ ለዓለም ነው ምናምን የሚባለው ይሄ ፎልስ ነው። ለዓለም ሳይሆን ከእስራኤል ቤት ለጠፉ ነው። ያልጠፉ አሉ። የጠፉት መምህር የጠፉት አለቃ ነው ኢየሱስ። ኦኬ። እና እግዚአብሔር በየዘመናት መካከል የሰው ልጆችን ስለሚያውቃቸው ጥፋት እንደሚያጠፉ ስለሚያውቅ በየዘመናት መካከል እየመጣ ይጎበኛቸዋል፣ ነብያት ይልክላቸዋል። በመጨረሻም ለእስራኤሎች የገባላቸውን ተስፋ ቃል ኢየሱስን ላከ። እሱንም በቃ ካልሰቀል ነው ካልገደል ነው አሉ። በመጨረሻም ዘሩ ከአብርሃም የሆነ ነብይ ላከላቸው፣ ነብዩ መሐመድን አለይሂ ሰላቱ ወሰላም ማለት ነው። ስለዚህ ነብያችን የመጡት ምንድነው? የተሰጣቸውን የተስፋ ቃል ፈጣሪ በማድረጋቸው ነው። በእርግጥ የተሰጣቸውን የተስፋ ቃል ፈጣሪ ያደረጉት